ኢትዮጵያ እንደምናውቃት ረጅም በሺህ ዓመታት የሚቆጠሩ ዕድሜ ካላቸው ጥቂት ሀገሮች አንዷ ነች። ትልልቅ ዓለም አቀፍ ተቋማት እንደምታዩት ከኢትዮጵያ ጎን ነው የሆኑት። ለምን? አካባቢውን በማረጋጋት ትልቅ ኃላፊነቷን ለመወጣት የተዘጋጀች በተግባርም እያሳየች በመምጣቷ አይኤምኤፍን ወሰደው ወርልድ ባንክን ወሰደው የአፍሪካ ህብረት ራሱ ከኢትዮጵያ ትልቅ ጉዳይ ነው ያገኘው። እንግዲህ ቀደም ሲል የአፍሪካውያን ችግሮች የሚፈቱት ወይ አውሮፓ ሄደው ነው ወይ ሌላ ጋር ሄደው ነበር። የአባይን ጉዳይ ነው ያህል ነገር ነው። የአፍሪካ ችግር በአፍሪካ ነው መፈታት ያለበት። ስለዚህ ውይይቱን የት ነው ያደረገችው? ኢትዮጵያ አፍሪካ ውስጥ ብቻ እንዲያልቅ ነው ያደረገችው። ኢትዮጵያ አትችልም፣ ልትሰራው አይገባም ተብሎ የተቀመጠ የሺህ ዓመታት የኢትዮጵያን ውዝፍ የሆነ የአባይን ጉዳይ ጨረስን። ይህ ትልቅ የዲፕሎማሲ ስኬት ነው። እንግዲህ ትልቁ ሌላ ከፍታ ከህዳሴው ግድብ ቀጥሎ ኢትዮጵያ በይፋ የባህር በር ይገባኛል የሚለውን የሰራችበት ጊዜ ነው። የባህር በሩን ስጠይቅ ይገባሻል ያላት እኮ ምስራቁም ምዕራቡም ወንድሞቹ አፍሪካውያንም ጨምሮ ማለት ነው። ይሄ በትልቅነት በስኬት ነው መታየት ያለበት። ኢትዮጵያ መከተል ያለባት አማካዩን መንገድ ነው። ያ አማካይ ደግሞ ወደ ምስራቁም ወደ ምዕራቡ ጥቅሟን መሰረት ያደረገ ብቻ፣ ታሪኳን መሰረት ያደረገ ብቻ፣ የህዝቦቿን ፍላጎት መሰረት ያደረገ ብቻ ነው ይዛ መሄድ ያለባት። በዛ ምክንያት እኮ ነው ሁሉ ጸጋ እየመጣ ያለው ዲፕሎማሲው። ኢትዮጵያ አሁን የብሪክስ አባል መሆኗ ተገቢ ነው፣ አስፈላጊ ነው። ቮሊዩሙን ይወስድ። ኢትዮጵያ እኮ ወዳጆቿ ናቸው። ራሽያን ብትይዝ ትራዲሽናል አላይ የሚባለው እኮ ነው ለኢትዮጵያ ትልቁ ወዳጅ ነው። ቻይና ትልቁ ወዳጅ ነው። እንግዲህ ለኢትዮጵያ ብቻ አይደለም ቻይና እንግዲህ የአፍሪካን ኢኮኖሚ የአፍሪካን ኢንፍራስትራክቸር ያቆመ ነው አይደል? አሁን ባለው ሁኔታ ማለት ነው። ከነ ብራዚል ጋር መስራት ከሌሎቹም ከአረቡም ጋር መስራት ኢትዮጵያ የሚገባት ነው አይደል እንዴ? ዛሬ ከአሜሪካ ጋር እኮ የሚሊተሪ ስምምነት አለን፣ የኢንቨስትመንት ስምምነት አለን፣ አሁን የሴኩሪቲ ስምምነት አለን። ያ ማለት ከራሽያ ተጣላን ማለት አይደለም። ሁሉንም በልኩ ይሄዳል። ስለዚህ እንደውም ያንን እያመጣጠነች መሄዷ ነው ኢትዮጵያ የወደፊት ተስፋዋን ከፍ ያደረገው። ይሄ በትልቅነት በስኬት ነው መታየት ያለበት።